የማይጾም ሰው በነገራችን ላይ ውድቀቱን እዚሁ ላይ ነው የምታየው። የማይጾም ሰው የሚያውቀውን ራሱ ይረሳው። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። የማይጾም ሰው የለበሰውን የብርሃን ልብስ ተገፎለት የሞተ ሬሳ የሚባል ቁርበት የሚለብስ ሰው ነው። የማይጾም ሰው ከሚኖርባት ከገነት ተዋርዶ ወደ ምድር የሚወርድ ነው። የማይጾም ሰው ገነትን ብቻ ሳይሆን እግዚአብሔርንም የሚያጣ ነው። እግዚአብሔር ካለ መጾም ሁላችንን የሚሰውረን። እህሉን አይደለም እያልኳችሁ ያለው እህሉን አይደለም። እህል ብቻውን የሚያጸድቅም እህል ብቻውንም የሚያስኮንን ነገር አይደለም። ልብ ብላችሁ ስሙ ክርስቲያኖች። አለመብላት የሚያጸድቅ የሚመስለን ሰዎች አለ። መብላት ደግሞ የሚያስኮንን የሚመስለን ሰዎች አለ። አይደለም። አስታውሱ ይላል ቅዱስ አባታችን አባ ሙሴ ጸልይ፣ አለመብላት ጽድቅ ቢሆን ኖሮ ጠላታችሁ ሰይጣን እኮ አይበላም። መብላት የሚያስኮንን ቢሆን ኖሮ እኮ ሐዋርያት በበሉበትና በቀመሱበት ልክ በተኮነኑ ነበር። ሰውን የሚያጸድቀውም የሚያስኮንነውም መብላትና ለመብላቱ አይደለም። አሁን ግን አይታችሁታል። ሲበላ ያየነውን ሰው በሙሉ እኛ ምን እያደረግነው? በቃ ኮድነንበታል። ሳይበላ ያየነውን ሰው በሙሉ ደግሞ በእኛ አይምሮ ምን አድርጓል? ጸድቋል ማለት ነው። አይሰራም እንደዛ። አለመብላትም መብላትም አይደለም ለጽድቅና ለኩነኔ ምክንያት የሚሆን። በጾሙ ጊዜ ላይ እኛ በስጋ ምግብ ሳንከት ነገር ግን መከልከል ከሚገባ ሌሎች ነገሮች ኃጢአት እየሰራን ከሆነ እውነት እየተነጋገርን ከሆነ የጾምን አይደለም። በአንጻሩ ደግሞ ባይደረግም በጾም ጊዜ ላይ እየበላን ግን ከሌሎች ኃጢአቶች ብንከለከል ደግሞ አይገሌ የጾመች አይደለም አይባል። ከምግብ አዎ ላትከለከል ትችላለች። ከኃጢአት ግን ራሱን መጠበቅ አለበት። አያችሁ፣ ሰይጣን ድክመታችንን አውቆ የሚጥለን ትላልቅ ፈተና ብቻ አምጥቶ አይደለም፣ በትናንሽም ይጥለናል አልኳችሁ። ሁለተኛ ጠላት እኛን የሚጥለን የሚያጠቃንንና የሚያዋርደንን ነገር ከማን ራሳችን ሰምቶ ነው? ከራስ ሰምቶ። እኔ እኮ እንትን ነገር አልችልም አትሉ? እኔ እኮ እንትን ነገር አይሆንልኝም። አሁን የገሌን ዘፈን ስሰማ በቃ አይሆንልኝም። የገሌን ፊልም ሳየው አይሆንልኝም። በቃ እገሌን ሳየው የሆነ ነገር ያረገኛል። የሚያጠቃህን የሚገልህን የሚያዋርድህን ዝቅ የሚያረግህን ነገር ለጠላት ተነግረዋለህ። ስለዚህ ያንን ነገር እኮ ይዞ ምን ያረጋሃል ማለት ነው? እንዲጥልህ በር እየከፈትክለት ነው። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ገነት አባ ብርሃነ ሥላሴ የዚህ ደብር የዚህ ታላቅ ቦታ የስብከተ ወንጌል ኃላፊ፣ ክቡር ወንድማችን ዘማሪ ዲያቆን ብስራት፣ ክቡራን አባቶቻችን አበው ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች፣ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። በቸርነቱ በምሕረቱ ጠብቆ በእድሜያችን ላይ ይህችን ሰዓት ጨምሮ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ልዑል እግዚአብሔር ቢወድ ቢፈቅድ ከዚህ ሰዓት በኋላ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ሁላችሁም ባላችሁበት ቦታ ላይ አረፍ አረፍ በሉና በመረጋጋት ሆናችሁ ቃሉን ትሰሙ ዘንድ በትህትና ጠይቃለሁ። እንደ እግዚአብሔር ቅዱስ ፈቃድ ለዛሬ የምንማማርበት የትምህርታችን የመጽሐፍ ቅዱስ ክፍለ ምንባብ የሚሆነው ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 3 ተጽፎ በሚገኝ ኃይለ ቃል ወይንም ደግሞ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት ይሆናል። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 3። እስኪ ኦሪት ዘፍጥረት በሉ። ምዕራፍ 3 ከቁጥር 1 እስከ 3። ይህንን እንግዲህ ቤታችሁ ገብታችሁ እናንተም ታነቡታላችሁ። ግን ለሁላችሁም አሁን ባለንበት ሰሙ ዘንድ እኔ ያነብላችሁና አንድ ላይ ሰምተን ከዛ ወደ ትምህርታችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዟልን? አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ አትንኩም። እባቡም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን።
እኛ እስከ ቁጥር 5 ነው ዝቅ ብል ያነበብኩላችሁ። ለትምህርታችን የመነሻ ኃይለ ቃል ማርገን የምንማረው ቁጥር 5 ላይ ያለውን ኃይለ ቃል ይሆናል። መልካምንና ክፉን ማወቅ በሚል ርዕስ እንማራለን። እስኪ መልካምና በሉ ክፉን ማወቅ። እስኪ ሁለተኛ ድገሙት። እሺ ምንን ማወቅ? እሺ ሶስተኛ እስኪ በሉት መልካምና ምንን ማወቅ። በዚህ መነሻ ርዕስ አድርገን ለአጭር ደቂቃ ቅዱስ ቃሉን እንማራለን። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ይህ ኦሪት ዘፍጥረት ምዕራፍ 3 እንግዲህ ከመጀመሪያዎቹ የሰው ልጆች ታሪክ ተጽፎባቸው ከሚገኙ የመጽሐፍ ቅዱስ ክፍሎች መካከል አንዱ ነው። ኦሪት ዘፍጥረትን በሌላ መጠሪያ ስያሜው ኦሪት ዘልደትም ጭምር እየተባለ ይጠራል። ይህ መጽሐፍ በዋነኝነት የተጻፈው ክርስቲያኖች የሆን እኛ ሁላችን እግዚአብሔር ዓለማትን ካለመኖር ወደ መኖር ይህን የምንመለከተውንም ሆነ የማናየውንም ጭምር ያመጣቸው ያስገኛቸው እግዚአብሔር እንደሆነ እንድናውቅ አምላካችን ቅዱስ እግዚአብሔር አስቦልን ወዶ ፈቅዶ ለእኛ እንደሚበጀንም ጭምር አምኖ ያጻፈልን መጽሐፍ ነው። ጸሐፊው ምንም እንኳን ሙሴ ይሁን እንጂ እንዲጽፍ ያዘዘው መጻፍም አለበት ብሎም ጭምር ያመላከተው ግን ልዑል እግዚአብሔር ነው። እግዚአብሔር ለዛ ነው ለሰው ልጆች መልካም የሆነውን ደግ የሆነውን የሚያስብ አምላክ እንደመሆኑ እኛ ያስፈልገናል ብለን አምነን የምንጠይቀውን ብቻ ሳይሆን ለእኛ ያስፈልጋቸዋልም ጭምር ብሎ የሚያምናቸውንም ነገሮችም ጭምር ያደርጋል። ለዛ ነው መጽሐፍ ቅዱስ ላይ ሰዎች ያስፈልገኛል ብለው አምነው የሚለምኑት ጥያቄ መልሳቸውን ብቻ ሳይሆን የምናገኘው እግዚአብሔር አምላክም ጭምር ያስፈልጋቸዋል፣ ይሄ ነገር ግድ ሊያዩትና ሊያውቁት ያስፈልጋል ብሎ የሚያምነውንም ጭምር ይናገራልም ያስተምራልም ያደርጋልም ከዛም አልፎ እንኳን ያስባልም ጭምር። ለዛ ነው አሁን ኦሪት ዘፍጥረት ምዕራፍ 3ን ከማንበባችን ቀድሞ ያሉትን 2 ምዕራፎች ብንመለከት እግዚአብሔር አምላክ መጨረሻ ዕለተ ዓርብ ለፍጥረታት ሁሉ መደምደሚያና ዘውድ ሽልማታቸው አድርጎ የፈጠረውን የሰውን ልጅ ከመፍጠሩ አስቀድሞ ለሱ ምን እንደሚያስፈልገው አውቆ አስቦ ተናግሮም አድርጎም ጭምር እንዳዘጋጀ እንመለከታለን። እኛ የሰው ልጆች ቀድመን ተፈጥረን አይደለም አሁን የምትመለከቷቸውን የምታዩዋቸውንም የማታዩዋቸውንም ጭምር እንዲፈጠሩ ለእግዚአብሔር ሐሳብ የሰጠ ነው። እግዚአብሔር እነዚህን ሁሉ እኛ ከመፈጠራችን በፊት አስቀድሞን የፈጠራቸው ለምን? ለእኛ እንደሚያስፈልጉን እኛ ለምንኖርባት ዓለምም ጭምር እንደሚያስፈልጉ ስላወቀ ነው። ስለዚህ እንኳን እግዚአብሔር ሰው ያስፈልገኛል ብሎ ጠይቆት የሚያደርግለት አምላክ ብቻ ሳይሆን ይሄ ያስፈልገዋል፣ ይሄ ሊደረግለትም ግድ ነው ብሎ አምኖም ጭምር የሚያደርግ አምላክ ነው። ስለዚህ ሙሴ እና እስራኤላውያን ሌሎችም ጭምር አይደለም እግዚአብሔር ዓለማትን ካለመኖር ወደ መኖር እንዴት አመጣ ብለው ጠይቀውት አይደለም። እስራኤላውያን ይሄ ኦሪት ዘፍጥረት እንዲጻፍ ምናልባት ያበረከቱት አስተዋጽኦ ቢኖር ኦሪት ዘጸአት ምዕራፍ 20 ላይ የሚታይ አምላክ እንፈልጋለን ብለው መጠየቃቸው ብቻ ነው። ምን የሚደረግ አምላክ? የሚታይ አምላክ እንፈልጋለን ብቻ ብለው ነው የጠየቁት። ከግብፅ ከወረዱበት ከግብፅም ከወጡበትና ሙሴ የሲና ተራራ ላይ ወጥቶ 10ቱን ትእዛዛት ከእግዚአብሔር እጅ እስከሚቀበልበት ቅጽበት ድረስ ከዛ በፊት ምንም የተጻፉ መጽሐፍት አልነበሩንም ነበር። እርግጥ ነው ለአዳም 7ኛ ትውልድ ለሆነው ለነሄኖክ እግዚአብሔር አምላክ በጸፍጸፈ ሰማይ ፊደላትን አሌፋትን እያሳያቸው እንደተመለከቱ እነሱም ያዩትን እንደጻፉ እንመለከታለን። ሊቃውንተ ቤተ ክርስቲያንም ያስተምራሉ። ነገር ግን ወጥነት ባለው መልኩ ምክንያት ኖሮት የተጻፉ መጽሐፍትን ግን ከሙሴ ዘመን በኋላ ያለው ዘመን ነው ሕገ ኦሪት እየተባለ ወይንም ደግሞ ከሕገ ልቡና በኋላ ያለውን ዘመን እንድናስታውሰው አባቶቻችን የሚናገሩት። ስለዚህ እስራኤላውያን የጠየቁት ብቸኛ ጥያቄ ለሙሴ ምን የሚደረግ አምላክ እንፈልጋለን፣ የሚታይ አምላክ እንፈልጋለን አሉት። ሙሴ ይህንን ጥያቄያቸውን ከእግዚአብሔር ዘንድ ለማቅረብ ሙሴ ይህንን ጥያቄያቸውን ከእግዚአብሔር ዘንድ መልስም ይዞ ለመውረድ ሲል በሲና ተራራ ላይ 40 ቀን 40 ሌሊት ቆየ። ይሄ ቆይታው ዘመን ላይ ወይንም ደግሞ የቆይታ ጊዜው ላይ ግን እግዚአብሔር ወዶና ፈቅዶ የጠየቀውን ሕጉን ብቻ ሳይሆን ሌሎችን ምስጢራት ገለጠለት። ለዛ ነው ቅድም እንዳልኳችሁ እንኳን እኛ እግዚአብሔርን ይሄ ያስፈልገኛል ብለን ጠይቀነው ቀርቶ
እሱ ራሱ ግን ይሄ ያስፈልጋችኋል ብሎ የሚያደርግ አምላክ ነው። ሙሴ የሕዝቡን ጥያቄ ይዞ ወጥቶ የጠየቀው ለእግዚአብሔር የሚታይ አምላክ እንፈልጋለን ብለው ሕዝብህ ጠይቀዋል ብሎ ነው። እግዚአብሔር ግን የሚገርማችሁ ይሄንን መልስ ለመመለስ 40 ቀን ሙሴን እንዲቆይ አድርጎታል። በነዛ በ40 ቀናቶች ውስጥ በእያንዳንዱ ሱባኤ በእሳት መጋረጃ ሙሴ እያለፈ እያንዳንዱን አስቀድሞ እሱ ከመፈጠሩና ከመኖሩ በፊት የነበሩትን ፍጥረታት በሙሉ እግዚአብሔር እንዴት እንዳስገኛቸው፣ እንዴት እንደፈጠራቸው፣ እንዴት እንዳከናወናቸው ለሙሴ በልቡናው ገልጥለጠለት። በመጨረሻ ነው ከዛ በኋላ ሕጉንና ትእዛዙን በ40ኛው ቀን ላይ ሰጥቶት ወደ ሕዝቡ እንዲወርድ ያደረገው። ስለዚህ ሙሴ ይሄንን መጽሐፍ አባቶቻችን እንደጻፈው ይናገራሉ ማለት ነው። በዚህ መጽሐፍ ላይ የሰው ልጆች የታሪካቸው መነሻና ውድቀት አንድ ምዕራፍ ላይ ነው ያለው። ምዕራፍ 2 ላይ እግዚአብሔር አምላክ የሰው ልጅን እንደፈጠረው በአርአያው በአምሳሉም ጭምር አክብሮ እንዳዘጋጀውና መኖሪያ ትሆነው ዘንድ በገነት እንዲመላለስ እንዳደረገው ተጽፎ እናገኛለን። ይሄም ብቻ አይደለም፣ ሰው ብቻውን ይሆን ዘንድ መልካም አይደለም ደግሞ ብለው ረዳት እንድትሆነው አጋዥ እንድትሆነው የሴት ልጅንም ከጎኑ አጥንት እግዚአብሔር አምላክ እንዳዘጋጀና እንደሰጠው እናገኛለን። ኦሪት ዘፍጥረት ምዕራፍ 3 ግን ከምዕራፍ 2 በጣም የተለየ ምዕራፍ ነው። ምናልባት እንዲያውም መጽሐፍ ቅዱስ ላይ ካሉ ከአጠቃላይ መጽሐፍቱ በሚባል ደረጃ የሰው ልጅ ታሪኩ ከአንዴው ምስቅልቅሉ የወጣበት የመጽሐፍ ቅዱስ ክፍል ቢኖር ኦሪት ዘፍጥረት ምዕራፍ 3 ነው። ሲነበብ እንደሰማችሁት እግዚአብሔር አምላክ ከምድር አውሬዎች በሙሉ እባብ ብልህና ተንኮለኛ እንደነበረች ይናገራል። እናቺ እባብን ምክንያት አድርጎ ከሱ አስቀድሞ የነበረው ጠላት ሰይጣን ዲያብሎስ በእባቢቱ ቆዳ ውስጥ ተደብቆ በሱ ፋንታ የተፈጠሩትን የሰው ልጆችን ከነበሩበት ገነት እንዳወረዳቸው ሊያወርዳቸውም ጭምር አስቦ ወደ ገነት እንደገባ የሚጻፍ ታሪክ ነው። ይህን ታሪክ ምናልባት ክርስቲያን ሆኖ ወይ በጣም ቤተ ክርስቲያን ሲመላለስ የነበረ ሰው የሚጠፋው አይደለም። የአዳምና ሔዋን የውድቀታቸው ታሪክ። ይሄን ታሪክ ለዛሬ መነሻ አድርገንም በተወሰነ መልኩ እንድንማረው የተመረጠበት ዋነኛው ሐሳብ አሁን ያለንበት ወቅትና አሁን ያለንበት ጊዜ እንደምታውቁት የጾም ወቅት እና እባቧ ወደ ሔዋን ገብታ ስትናገር እንደሰማችኋት እግዚአብሔር ለምንድን ነው ከገነት ካሉት እጽዋቶች በሙሉ እንዳትበሉ የከለከላችሁ አለች። እንግዲህ የሰይጣን ውሸትና ተንኮል በነገራችን ላይ የተጀመረው በዚህ ነው። እግዚአብሔር አዳምንና ሔዋንን በገነት ውስጥ እንዲኖሩ ሲፈቅድላቸው እንዳይበሉ ያዘዛቸው አንድ እንጨት ነው እንጂ ብዙ እንጨት አይደለም። ስንት እንጨት ነው? አንድ እንጨት ነው። ሰይጣን ግን ለሔዋን ሲነግራት እግዚአብሔር በገነት ካሉት ሁሉ እጽዋት ለምን እንዳትበሉ ከለከላቸዋል። የሰይጣን አመሉ በነገራችን ላይ እንዲህ ነው። አንድ ነገር ሲከለከል ብዙ ነገር እንደተከለከለ፣ ብዙ ነገር ሲከለከል ያቺ የተፈቀደችዋን ደግሞ አንድ ነገርም ጭምር ልብ እንድናደርግ የሚያደርገው እግዚአብሔር ለምንድን ነው ሲጀመር ራሱ በነገራችን ላይ እነዚህን አዳምንና ሔዋንን አንድ እንጨት እንዳይበሉ የከለከላቸው? የከለከላቸው አንድ ትእዛዝ ነው። የሰጣቸው አንድ መመሪያ ብቻ ነው። በገነት ውስጥ እንደፈለጉ መኖር ይችላሉ። እንደፈለጉ ማለት የተፈቀደላቸውን በሙሉ እያደረጉ። እግዚአብሔር ከፈቀደላቸው በጣም ብዙ ነገር ግን የከለከላቸው ስንት ነገር? አንድ ነገር ብቻ ነው። እና ሊቃውንተ ቤተ ክርስቲያን አባቶቻችን እግዚአብሔር ስለከለከላቸው አንዲት እንጨት በጣም ብዙ ነገር አስተምረዋል። አንደኛ እግዚአብሔር አምላክ ያችን እንጨት እንዳይበሉ የከለከላቸውና ያችን እንጨትም ጭራሽ እንዳይመኟትም ጭምር አበክሮ ያሳሰባቸው የመጀመሪያው ምክንያት ማን ፍጡርና ማን ፈጣሪ እንደሆነ ምልክት እንድትሆናቸው፣ ማን ፍጡር ማን ፈጣሪ እንደሆነ ምልክት እንድትሆናቸው ነው። እግዚአብሔር በተቻለው አቅሙ እሱ በሚወደውና በሚፈቅደው መጠን የሰው ልጅ እንዳይሳሳት ማድረግ የሚጠበቅበትን ነገር በሙሉ አድርጎለታል። ልብ ብላችሁ ስሙ። የሰው ልጅን እግዚአብሔር አምላክ የፈጠረው በዕለተ ዓርብ ነው። የመጀመሪያው የተዋረደውና የወደቀው ኃጢአትን ሰርቶ ነገር ግን ንስሐ ሳይገባ የነበረው የወደቀው መልአክ ደግሞ የተፈጠረው ዕለተ እሁድ ነው። እግዚአብሔር ያንን የእሳት መጋረጃውን ከፍቶ ገልጦ ገብቶ ከዙፋኑ ፊት ተንበርክኮ ለምድርና ለፍጥረታት ሁሉ ልመና እንዲያቀርብ አድርጎ ያዘጋጀው የተቀደሰው መልአክ ሳጥናኤል ማለት ነው የተፈጠረው በዕለተ እሁድ እና በዕለተ እሁድ ተፈጥሮ ሳጥናኤል ብዙም ሳይቆይ
እግዚአብሔር በዙሪያው ላይ እያለ ነገር ግን እንደሌለ ተሰወረበት። ለምን? ልክ የሰው ልጅና ቅዱሳን መላእክት ግዕዛነ አእምሮ ወይንም ደግሞ ማሰብ የሚችል ጭንቅላት አላቸው። እግዚአብሔር እንኳን ተገልጦልንና እኔ ነኝ ብሎኝ ቀርቶ ማንነቱንና ምንነቱን እንኳን ሳይገልጥልን ዙሪያው ግን እርሱ መኖሩን ሊመሰክሩ በሚችሉ ነገሮች ፈልገነው ማግኘት እንድንችል የሚያስብ ጭንቅላት ሰጥቶናል ለሁላችን። ለዛ ነው ቅዱስ ጳውሎስም በሮሜ መልእክቱ ሲናገር እግዚአብሔር ለፍጥረቱ በፍጥረቱ የተገለጠ ነው ይላል። ከኛ ውጪ ባሉት ዙሪያችን ላይ ባሉት ፍጥረታት እግዚአብሔር የተገለጠ ነው። ስለዚህ እግዚአብሔር ፍጥረታትን ሲፈጥር በተለየ መልኩ ደግሞ ቅዱሳን መላእክትን ፈጥሯቸው ተሰወረባቸው። የተሰወረባቸው ባህሪው እንደማይመረመር እንዲያውቁ እንኳን የሰው ቀርቶ የህሊና መላእክት እንኳን አእምሮና ጭንቅላት መረዳት ስለ እግዚአብሔር ሊኖረው የሚገባው ዕውቀት ወይንም ደግሞ ሊኖረው የሚገባው መረዳት ውስንነት እንዳለው እንዲያውቁት የማይመረመር አምላክ መሆኑን እንዲረዱ ተሰወረባቸው። ስለዚህ የተሰወረባቸው እንደማይመረመር እንዲያውቁት ነው። በአንዱ አንጻር ደግሞ የተሰወረባቸው ዙሪያው ላይ በተፈጠሩትና ዙሪያቸው ላይ ባሉት በሌሎች ፍጥረታት ማንን ማወቅ እንዲችሉ ነው? እግዚአብሔርን ማወቅ እንዲችሉ ነው። በነገራችን ላይ እግዚአብሔር ለመላእክት ማንነቱን ሳይገልጥና ሳያሳያቸው እኔ ነኝ ገዣችሁ ሳይላቸው ዙሪያቸው ላይ ባሉ ነገሮች ግን የሱን መኖር እንዲያውቁ እንዳደረገው ሁሉ ዛሬም በነገራችን ላይ እግዚአብሔር ገልጦ ባይናገር፣ መጽሐፍት ተከፍተው ባይነበሩ፣ ሰባኪያን መምህራን ቆሞ ባያስተምሩ እንኳን እርሱን የሚፈልግና የሚሻ ልቡና ካለ ዙሪያው ላይ ባሉት ነገሮችም ጭምር ማወቅና መረዳት ይችላል። ችግሩ ግን ምን መሰላችሁ? አሁን ባለንበት ጊዜ ላይ እንኳን ሰው ዙሪያው ላይ ያለውን ሰው አይቶ ሌላ እግዚአብሔር አለ ብሎ አምላክ ይሄንን ሁሉ የፈጠረ እሱ አለ ብሎ ለማመን ቀርቶ እኛ ራሳችን እርስ በርስ ስንተያይ ራሱ አንዳችንን ስንመለከት ሰውን የምናይ ይመስላችኋል? ከኃጢአታችን ከበደላችን ከክፋታችን ልንኖረው ተገብቶን ነገር ግን መኖር ባቃተንና ባነስንበት ልክ እንኳን ሰውን አይቶ እግዚአብሔርን ሊያውቀው ቀርቶ እኛ ራሱ እርስ በርስ ተያይተን እንኳን አንተ ሰው ነህ አይደለም የምንል ጨካኞች ከሆንን በጣም ቆይተናል። ስለዚህ እግዚአብሔር ለመላእክት ያደረገውን ነገር ለኛ ያላረገው እንዳይመስላችሁ። አሁን ዛሬ ሰው እግዚአብሔር መኖሩን በምን አውቃለሁ ብሎ ቢጠይቅ እግዚአብሔር መኖሩን የምታውቀው ቆሞ የሚያስተምር ተገልጦ የሚነበብ መጽሐፍ ባታገኝ እንኳን በፈጠራቸው በፍጥረታቱ ዙሪያ ላይ እንኳን እግዚአብሔር ይታያል። ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ በቅዱሳት መጽሐፍት ላይ ክርስቲያኖች እንዲህ መኖር አለባቸው ተብለው ተዘርዝረው የምንመለከታቸው ነገሮች በሙሉ ለእግዚአብሔር የምናደርገው የሕግ ተገዥነት ብቻ ሳይሆን በነዛ በምናረጋቸው ነገሮችም ጭምር ሌላው ሰው እኛን አይቶ እግዚአብሔር መኖሩን እንዲያውቅ። ለዛ ነው ወንጌል ራሱ በሰማይ ያለውን አባታችሁን አይተው ያመሰግኗችሁ ዘንድ ብርሃናችሁ በማን ፊት ይብራን ያሉ? በሰዎች ፊት ይብራን ያሉ። ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ ብርሃን እኮ ነው። ሰዎች በዛ ብርሃን ውስጥ እግዚአብሔርን እንዲመለከቱ፣ ሰዎች በዛ ብርሃን ውስጥ ማንነቱን እንዲያውቁ። ስለዚህ ለመላእክት ይህን ያደረገው አይምሮ ሰጥቷቸዋል፣ ማሰብ እንዲችሉ ዙሪያቸው ላይ እሱን ፈልገው ማግኘት እንዲችሉ መላእክትን ፈጥሯል። ነገር ግን እንደምታስታውሱት ሳጥናኤል የተፈጠረለትን ጭንቅላትና ዙሪያው ላይ እግዚአብሔር ያስገኘውን ነገር አይቶ ተመልክቶ ራሱ እግዚአብሔር ፈጣሪ አለ ከኛ ውጪ ሌላ አስገኛለ ከማለት ይልቅ እኔ ፈጠርኳችሁ ብሎ ተናገረ። ይሄን ሐሳቡን ይሄንን ነውሩን ይሄንን ክፋቱን እንዲያመነጭ ያነሳሳው የገፋፋው ነገር ቢኖር ራሱና ራሱ ብቻ ነው። አንዳንድ ሰው ባለማወቅ ባለመረዳት ሰይጣንን የፈጠረው እግዚአብሔር ነው ብሎ ይናገራሉ። ያን እንኳን ባይሉ እንኳን ምን አለ ሰይጣንን እግዚአብሔር ባያኖረው ወይንም ደግሞ ባይፈጥረው የሚል ሰውስ ሰምታችሁ አታውቁ? እግዚአብሔር በነገራችን ላይ የፈጠረው ሰይጣን የለም። እግዚአብሔር ያዘጋጀው ሰይጣን የለም። እግዚአብሔር ሰይጣንን ቢፈጥረው በነገራችን ላይ እንደዛ ብሎ የሚያስብና የሚያምን ሰው ካለ ምናልባት ከኛም መካከል አሁን ሰይጣን አሳሳተን ብለን ለምንናገረውና እሱ ላይ ክስ ለምናወጣቸው ነገሮች በሙሉ በአንድም ይሁን በሌላ መንገድ በተዘዋዋሪ እግዚአብሔርንም ነው ተወቃሽ የምናደርገው። ምክንያቱም የፈጠረው ማን ነው እያለን እያወራን ነው። እግዚአብሔር ነው እያለ የሚያወራ ሰው ካለ ግን አንልም። ሰይጣንን ሰይጣን ያደረገው ራሱ ነው። እግዚአብሔር የፈጠረው እግዚአብሔር ያዘጋጀው እግዚአብሔር ካለመኖር ወደ መኖር ያመጣው የተቀደሰ እንደ ሚካኤል እንደ ገብርኤል ዛሬ እንደምናከብራቸው እንዳሉ ቅዱሳን መላእክት ነው።
ምርጫ ግን ነበር። ሰውን በነገራችን ላይ ቅዱስም ርኩስም የሚያደርገው ንጹህም ቆሻሻም የሚያደርገው ምርጫዎቹ በጣም ወሳኝ ነገሮች ናቸው። ለዛ ነው ሰውን እግዚአብሔር ከሚለምነው ልመናዎች መካከል አንዱ ማስተዋልን እንዲሰጠው፣ ጥበብን እንዲሰጠው፣ መረዳትን ልቡናን እንዲያሳድርበት ሰውን የሚለምነው እግዚአብሔር ለምን እንደሆነ ታውቃላችሁ? ምርጫዎቻችን ናቸው እኛን የሚያጸድቁንም የሚያስኮኑንንም ጭምር። ስለዚህ ምርጫው አስኮንነው፣ ምርጫው ሰይጣን እንዲሆን አደረገ። ምን ማለት መሰላችሁ? በሌላ አማርኛ ለምሳሌ አንዲት እናት ልጅ ወለደች። የወለደችው ልጅ አድጎ ሌባ ሆነ። አሁን እናንተን ልጠይቃችሁ፣ እቺ እናት የወለደችው ሌባ ነው ወይስ ልጅ ነው? አድጎ ሌባ የመሆን ምርጫው የማን ነው? ስለዚህ ለምንድን ነው ራሱ ሰይጣን ወስኖት ሰይጣን ለሆነበት ዓላማ ቅዱስ አድርጎ የፈጠረውን እግዚአብሔር አንተ እንደዚህ ያደረክበት የምንለው? አይሆንም ማለት ነው። ግን ምን መሰላችሁ? ይሄንን ያነሳንበት ዋነኛው ዓላማ ሰይጣን ተዋርዶ ከነበረበት ክብር ሲወርድና ሲወድቅ እግዚአብሔር አምላክ ለሰው ልጅ የዋለለትን ውለታ እንድናቀው ነው። ምን አረገው? የሰው ልጅን ሰይጣን በወደቀባትና በተገኘባት ቅጽበት እዛው መፍጠር ይችል ነበር። እኛ እንደምታውቁት የተፈጠርነውና የተገኘነው አንዱ የወደቀውን የሳጥናኤልን ነገድ ምትክ እንድንሆን ነው እግዚአብሔር አምላክ የፈጠረው። መላእክትን መስለን መላእክትን ሆነን መኖር እንድንችል። ልብ ብላችሁ ስሙ። መላእክትን መስለን መላእክትን ሆነን መኖር እንድንችል። ግን እግዚአብሔር አምላክ እንደዛ ሆኖ ሳለ ሰይጣን በወደቀበት በዛች በዕለተ እሁድ ቅጽበት ሰው ልጆችን አልፈጠራቸውም። ተውት እሺ፣ እሁድ እንኳን አይፈጠራቸው። ሰኞም አላረገው፣ ማክሰኞም አላረገው፣ ረቡዕም ሐሙስም አላረገው። መቼ ነው የፈጠረ? እስኪ ዓርብ በሉ። ዓርብን የፈጠረን እኛ ለምን አዘገየን? አንደኛ ምክንያት ልብ ብላችሁ ስሙ። ሰይጣን በወደቀባት በዛችው ዕለት እኛን ራሳችንን እግዚአብሔር አምላክ መፍጠር አቅቶት አይደለም። ቢፈጥረን ግን የሰይጣን አንደኛው የወደቀበት ምክንያት ሌሎች የተፈጠሩትን ነገሮች በመመልከትና በማየት አንድም ደግሞ ያለበትንና የተቀመጠበትን ከፍ ያለውን ሰማይ ተመልክቶ ዝቅ ያለውትን ሌሎቹን ፍጥረታት አይቶ ሮብ ቢፈጥረው ኖሮ ሮብ እግዚአብሔር አምላክ ፀሐይን፣ ጨረቃን፣ ከዋክብትን ሲፈጥር አብሮ እኔም ፈጠርኳቸው ባለ ነበር። ሐሙስም ዓርብም እሱ ከመፈጠሩ በፊት የተፈጠሩትን አራዊቶችን አይቶ እኔም ፈጠርኳችሁ ባለ ነበር። ስለዚህ እግዚአብሔር ሁሉንም ፍጥረታት ጨርሶ አከናውኖ ከጨረሰ በኋላ መጨረሻ ማንም ፈጠረ? ሰውን መጨረሻ የፈጠረው ለፍጥረታት ሁሉ ዘውድ ስለሆነ ብቻ ሳይሆን ሰይጣን መጀመሪያ ላይ እኔ ፈጠርኳችሁ የሚለውን ስህተት መልሶ እንዳይሳሳት ለመጠበቅ ነው መጨረሻ የፈጠረው። ስለዚህ እግዚአብሔር መጨረሻ ሲፈጥረው መጀመሪያ የተሳሳተውን የሰይጣንን ስህተት እኔ አድርጌያለሁ፣ እኔ ፈጽሜያለሁ የሚለውን ነገር እንዳይሳሳት ነው። ለዛ ነው አሁንም ድረስ በነገራችን ላይ ክርስቲያኖች እንደው ምክንያቱ ገብቶን በግልጽ ይሄ ነው ብለን አንናገር እንጂ ብዙ ነገሮችን እኔ አደረኳቸው ማለት አንፈልግም። ማን አደረገው ነው የምንለው? እግዚአብሔር አረገው ነው የምንለው። ለምን መሰላችሁ? አንደኛ እግዚአብሔር አረገው የምንልበት ምክንያት የሰው ልጅ የአቅም ውስንነትንና ገደብን ስለምናውቅና ስለምናምን ጭምር ነው። ምናልባት አሁን በምንኖረው ህይወታችን ላይ የኛ ሚና በጣም ትንሽ ነው። ትልቁን ድርሻ ትልቁን ሚና የሚወስደው ማን? እግዚአብሔር ነው። ሁለተኛ ምን መሰላችሁ? መጽሐፍ ራሱ ያዘነ ያለኔ የምታረጉት ምንም ነገር የለም ብሎናል። ይሄ ብቻ አይደለም፣ የሆነውና የሚሆነው ነገር ሁሉ ደግሞ በማን ሆነን የሚለው? በእርሱ ሆነን የሚለው የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ሁሉ በእርሱ ከሆነ እኛም ከሆነው ነገሮች መካከል አንዱ ስለሆንን እኛ የምናረገውም ሁሉ በማን ሆነን የምንለው? በማን ሆነ? በእግዚአብሔር ሆነ ነው እያለን የምንናገረው። ስለዚህ ያንን ሁሉ ለመጠበቅ ያንን ሁሉ ለመከልከል እግዚአብሔር መጨረሻ ፈጠረው። ስሙ፣ ይሄ ብቻ አይደለም፣ መጨረሻ ፈጥሮን ደግሞ የፍጥረታቱ ሁሉ ገዢም አደረገን። ከኛ የበላይ ከሱ ውጪ ሌላ ነገር እንዳይኖር ማለት ነው። ሁለተኛ፣ ሶስተኛ የሚያስብ የሚያመራምር ከሌሎች ከተፈጠሩት ሌሎች ፍጥረታት የተለየ ጭንቅላት ሰጠን። ምን ሰጠን? ጭንቅላት፣ የሚያስብ የሚረዳ አይምሮ ሰጠን። አሁን ልብ ብላችሁ ስሙ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ አዳምንና ሔዋንን ያሳሳተቻቸውን እባብ ወይንም ደግሞ የጣለቻቸውን ከይሲ ሲጠቅሳትና መጽሐፋችን ሲጽፍልን ምን ያለው መሰላችሁ? ምድርም ማለት እስኪ በምድርም በሉ ካሉ እንስሳቶች እባብ
ተንኮለኛ ነበረች። እባብ ተንኮለኛ የሆነችው በምን ካሉ እንስሳት ነው? በምድር ካሉ ምን? ተው አንድ ቃል ረስታችኋል። በምድር ካሉ ምን? አሁንም ረስታችሁታል። ከልባችሁ ናችሁ አድምጡኝ። በምድር ካሉ እንስሳት ሁሉ ነው የሚለው። ሁሉ እባብ ምን ነበረች? እንግዲህ ልብ ብላችሁ ስሙ። የእባብ ተንኮለኛነቷ በምድር ካሉ እንስሳት ሁሉ ነው እንጂ ከሰው አይበልጥ። ተረድታችሁኛል? ምንም ብታውቅ ከማን ልታውቅ ግን አትችልም። ከሰው ልታውቅ አትችልም። ምንም ጠቢበኛ ብትሆን ከማን ጠቢብ መሆን አትችልም። ከሰው ልትሆን አትችልም። በጣም በተናቀ በጣም በተዋረደ በጣም ከሱ ጠቢብ ባልሆነ ነው የወደቀው ማለት ነው የሰው ልጅ። ገብቷችኋል ትርጉም? አዎ ጭብጡ እሱ ነው። በነገራችን ላይ የእባብን ማሳሳት አባቶቻችን ትኩረት ሰጥተው የሚናገሩት ተንኮለኛነቷን ብቻ ለማውራት አይደለም። ሰውን የሚጥለው ሰውን ዝቅ እንዲል የሚያደርገው ትልቅ የሆነ ኃጢአት ብቻ አይደለም፣ የናቃት ምኗም ጭምር ነው፣ ትንሿም ኃጢአት ነው። ለዛ ነው ክርስቲያኖች በነገራችን ላይ ንስሐም ስንገባ ጾምም ሲመጣ ጸሎትም ለመጸለይ ስንሞክር ራሳችንን መጠበቅና መከላከልም ነቅተንም መጠበቅ ያለብን ከሚታወቀው ከትልቁ ጠላት ብቻ ሳይሆን ከምንም ጭምር ነው፣ ከትንሿም ጭምር ነው። ለምን መሰላችሁ? ሰይጣን እንደ ተዋጊነቱና ጠላት እኛን እግዚአብሔር ካዘጋጀልን ከርስት መንግስተ ሰማያት ለማስወጣት ትልቅ ፈተናን ብቻ አይከፍትም። ትናንሽና እኛ የማንጠብቃቸውንም ፈተናዎችም ጭምር እንዲጥለንና እንድንዋረድም ጭምር ለማድረግ ይችላል። ተመልከቱት። እንደ አዳም ያለ ቅድስና የተላበሰ እንደኔና እንደናንተ እንኳን እኮ ሰውነቱ ላይ ያለውን እርቃን ለመሸፈን ልብስ እንኳን እኮ አያረግም። የብርሃን ልብስ ነው የሚለብሰው። ቅድስናው ማወቁ ያለበት ደረጃ አባቶቻችን ሲናገሩ ንጻሬ መላእክት ላይ ደርሷል። መላእክትን ማየት ማነጋገር የሚችልበት የቅድስና ደረጃ ላይ ደርሷል። ይሄ ያክል የቅድስና ደረጃ ላይ የደረሰው አዳም ግን የወደቀውና የተጣለው አንዲት የተናቀችና ከምድር አራዊት ሁሉ ተንኮለኛ በሆነች በአንዲት እባብ ነው። ስለዚህ ክርስቲያኖች መጠንቀቅ ያለባቸው፣ ክርስቲያኖች ራሳቸውን በክርስቲያናዊ ሕይወታቸው ውስጥ በደንብ አድርገው ትኩረት ሰጥተው መጠበቅ ያለባቸው ይጥለኛል ብለው ከሚጠብቋቸው ትላልቅ ኃጢአቶች ብቻ አይደለም። ተመልከቱ፣ እግዚአብሔር ለአዳምና ለሔዋን የሰጣቸው ትእዛዝ ምንድን ነው? እዚህ ጋር አንዲት እንጨት አትብሉ ነው ያላቸው። እየሰማችሁ ነው። አትስረቁ አላለም፣ አትግደሉ አላለም፣ አታመንዝሩ። እኛ የምናውቃቸውን 10ቱን ትእዛዛት ወይም 6ቱን ሕግጋተ ወንጌል መጀመሪያ አልሰጣቸው። መጀመሪያ የሰጣቸው ትእዛዝ ቢኖር እግዚአብሔር አምላክ ጹሙ ብሎ ነው። ምን አርጉ ብሎ ነው? ጹሙ ብሎ ነው። ምናልባት ከመብላት አለመጾም በዛ ጊዜ ላይ በጣም ቀላል ነበረ ለሰው ልጅ። ምክንያቱም ሰው ከድቀትና ከውርደት ወይንም ደግሞ ኃጢአት ሰርቶ ወደዚች ምድር ከወረደ በኋላ ነው ረሃብ የሰለጠነበት፣ ጥማት የሰለጠነበት። በሰውነታችን ለቁመተ ሥጋ የሚያስፈልገንን ምግብና መጠጥ መራብና መጠማት የጀመርንበት ጊዜ ከውድቀት በኋላ ነው። ከውድቀታችን በፊት ከመሳሳታችን በፊት የተሰጠንን ምግብ እንኳን ለመብላት አፍታና ጊዜ አልነበረንም። ለምን? እንደ መላእክት እያመሰገንን እንኖር ስለነበረ ነው። ምግቡን እኮ ሰጥቶናል እግዚአብሔር። አትብሏት ካላት እጽ ውጪ ያሉ መብላት ብንችል ብንፈልግ ብንወድ መብላት የምንችለውን ሰጥቶናል። ግን እነሱንም አልበላንም። የሚገርም እኮ ነው። 7 ዓመት አዳም ገነት ውስጥ ሲቆይ አንድም ቅጠል እንኳን አንስቶ አልበላም። ምስጋናው ምግብ ሆኖለት ነበር ይኖር የነበር። ምስጋና ምግባቸው፣ ምግባቸው ምስጋና ናቸው የሚባለው ከሰዎች ውጪ እነማን ናቸው? መላእክት እኮ ናቸው። መላእክት ናቸው። ሰውን እግዚአብሔር የፈጠረው በመላእክት ምትክ ነው። ሰውን የፈጠረው እግዚአብሔር በወደቀው መልአክ ፋንታ ነው ሲባል አያችሁት? እረፍታችን ራሱ በምስጋና፣ በምስጋና ውስጥም ደግሞ እረፍታችን እንዳለ እንድናቀው ልብ ብላችሁ ስሙ። ስለዚህ አዳም በጣም አስተዋይ በሆነበት አዳም መረዳት በሚችልበት ካለበት ቅድስና ዝቅ አድርጎ ያወረደው ጥቂት ነገር ነው። ለዛ ነው በነገራችን ላይ በጣም በቤተ ክርስቲያናችን ታሪክ ውስጥ ሰዎችን ጥሏቸው አዋርዷቸው ካሉበት የቅድስናና የንጽህና ደረጃ ጥሏቸው የምናገኛቸው በጣም ትላልቅ ኃጢአቶች አይደሉ። እርግጥ ነው ትላልቅ ኃጢአቶች ሰዎችን ካሉበት ደረጃ ሲያዋርዷቸው እናያለን። ለምሳሌ ከ12ቱ ሐዋርያት አብሮ የተመረጠ ማሰርና መፍታት እንዲችል ስልጣነ ክህነት የተሰጠው ርኩሳት መናፍስትን ከሰው ልጅ ሰውነት እያሳደደ ማስወጣትን ሀብተ መንፈስ ቅዱስ የታደለው ይሁዳ የወደቀው በምንድን ነው? እስኪ ገንዘብ በሉ። በገንዘብ ነው የወደቀው። በፍቅረ ነዋይ፣ በስስት፣
ባልበቃ ባይነት ባለው ነገር ባለመርካቱ አሁንም ዛሬም በነገራችን ላይ ግብር ስባችን ይሁዳ ሆኖ ስባችን የተለያየ ሆነ እንጂ ዛሬም ቤተክርስቲያን ውስጥ ላለ ህግጋትና ተገዥነት ራሳችንን አስገዝተን ለመኖር በጣም የሚከብደን እንደ ይሁዳ ያለን ሰዎች አሉ። ቃል በቃል ገንዘብ አያሳስተን እንጂ እንደ ገንዘብ የምንንሰፈሰፍለት የምንሳሳለት እሱ ካልሆነ በቀር ሊያስደስተን የሚችል ሌላ ነገር የለም ብለን የምናምንበት ከእግዚአብሔር የበለጠብን ነገር አለ። ለይሁዳ ከእግዚአብሔር እንዲርቅ ምክንያት የሆነው ይሄ ነው። ሌሎችንም ማንሳት እንችላለን። ለምሳሌ ዛሬ አብረን ተሰብስበን ያለንበት የመጀመሪያው ሰማዕት የሆነው ቅዱስ እስጢፋኖስ እንደምታስታውሱት የሐዋርያት ሥራ ላይ ስለ እግዚአብሔር እየመሰከረ ስለ ኢየሱስ ክርስቶስ በማስተማሩ ምክንያት ነው አይሁድ አንስተው በድንጋይ ወግረው ሰማዕትነት እንዲቀበል ያደረጉት። እየሰማችሁ እና በዛ ቅጽበት ላይ ድንጋይ ይወግሩት የነበሩትን ሰዎችና ድንጋይ እያነሱ ይጭኑበት የነበሩትን ሰዎች በነገራችን ላይ እነሱ እግዚአብሔርን እንዳያውቁ ያደረጋቸው ምንድነው? መልሱ እንጂ ምናቸው ነው እግዚአብሔርን እንዳያውቁ ያደረጋቸው? እስኪ ጥላቻ በሉ። ጥላቻቸው ነው እግዚአብሔርን እንዳያውቁት ያደረጋቸው እንጂ እስጢፋኖስ እኮ እየተናገረ ነው፣ እየሰበከ ነው፣ እያስተማረ ነው። ልቡናቸውና ጆሮአቸው ግን ጥላቻ ያወረው ስለሆነ ለነሱ ለሚናገረውና ለሚያስተምራቸው ትምህርት ጆሮና ልቦናቸውን ከመክፈት ይልቅ በእጃቸው ላይ ያለውን ድንጋይ አንስቶ መወርወር ቀለላቸው። ዛሬም በነገራችን ላይ እግዚአብሔር ጋር ሰው የማይገናኘውና ለመገናኘትም እየፈለገ የአቅሙን እየሞከረ ብዙ ሕግጋት እያከበረ ጥላቻ ግን ካለው ማግኘት አይችልም። አያችሁ፣ ትልቅ የምንለው ኃጢአት ብቻ አይደለም ሰውን ከእግዚአብሔር ጋር እንዳይኖር የሚያደርገው። ትንሽ አሁን ለምሳሌ ጥላቻ ምን ችግር አለው እንላለናል። ምን ችግር አለው? አልሰረኩ፣ አላመነዘርኩ፣ አልዘሞትኩ፣ ሌላ አምላክ አላመለኩ፣ ምን ችግር አለ? እገሌ አመሉ እኮ ነው እንድጠላው ያረገኝ እንኳን ማለት አትችልም። ትንሿ ጥላቻ የነፍስ ዓይንን ልታውር ትችላለች። ትንሿ ጥላቻ ነፍሳችንን ከእግዚአብሔር መንፈስ ቅዱስ ሙቀት እንድትባረድና እንድትቀዘቅዝ ልታረግ ትችላለች። ስለዚህ ክርስቲያኖች የአዳምን በእባቧ መውደቅን ስናስብና ስናስተውል መርሳት የሌለብን የሚጥሉንና የምንኖረውን ከእግዚአብሔር ጋር ያለንን ሕይወት እንድንርቅ የሚያረጉን ትላልቅ ነገሮች ብቻ አይደሉም። እኛ የናቅናቸው ከኛ አቅም በታች የሆኑ ትናንሽ ነገሮችም ጭምር ናቸው። ስለዚህ የአዳምን መውደቅ በጣም እንድንደነቅ የሚያረገን አዳምን የጣለው እንደ ሳጥናኤል እንደ ርኩስ መንፈስ እንደ ሰይጣን ያለ በጣም ትልቅ ረቂቅ የማይመረመር መንገዶቹ በጣም ብዙ የሆኑ ጠላት አይደለም። ሰይጣንን የጣለው ከምድር አውሬ መካከል አንዲት ተንኮለኛ የሆነች እባብ ናት። ስለዚህ ክርስቲያኖች አንደኛ እባቦቻችንን በሕይወታችን እንፈልግ። እኛ የናቅናቸው እኛ ትንሽ ነው ያልናቸው ይሄ ምንም ችግር የለም ዋናው ያንን ነገር አለማድረጌ ነው ያልናቸው ትናንሽ ኃጢአቶች እንደ ትላልቅ ኃጢአቶች ዋጋ ያስከፍላል። እንዲሁም ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ዛሬ የእርሱም ዓመታዊ ክብረ በዓሉ ነው። በረከቱ ለሁላችን ትድረሰን እና ዮሐንስ አፈወርቅ ምን ይላል? አትስረቅ የሚለውን ሕግ ሲያስተምር ወገኖቼ አትስረቅ የሚለውን ሕግ መረዳት ያለባችሁ እንደ ትልቅ ንብረት ዘረፋ ብቻ አይደለም። ትንሿም ስኳር መስረቅ እንደ ትልቁ ንብረት ዘረፋ ስርቆት ነው ይላል። አሁን ከዚህ ውስጥ ማን ስኳር ያልቃማል? ማን ያልሰረቃል? ማን ወላጆቹ ካፍቴሪያ ውስጥ ሳያው ያቃማል? አሁን ለኛ ግን ይሄ ምንም አይደለም። ስንት ሰው በሚገደልበት ስንት ሰው ነፍሱ እንደዚሁ ዝም ብሎ በሚሄድበት አሁን የኔ ስኳር መቃም ምን አለው? ሌላው ስለ ራሱ ኃጢአት ይጠየቃል። አንተ የምትጠየቀው ስለማን ኃጢአት ነው? ስለ ራስህ። የሌሎች ኃጢአት መብዛት ያንተን ኃጢአት መስራት የሚያሳንስም አይደለም። የሌሎች ኃጢአቶች ክፋት ያንተን ኃጢአት እምብዛም ነው የሚያስብልም አይደለም። ብዙዎቻችን በነገራችን ላይ ስለ ጽድቅ ራስን ማነጻጸር ብቻ ሳይሆን ኃጢአትንም ራሳችን እናነጻጽራለን። አይሆንም ግን ሁላችንም እንደ ራሳችን ሚዛን ነው የምንመዘነው። እየሰማችሁ ነው? እንደ ራሳችን ነው የምንመዘነው። ስለዚህ ከምድር እባቦች ከምድር አራዊት ሁሉ ማን ተንኮለኛ ነበረች? እባብ ተንኮለኛ ነበረች አለች እና መጀመሪያ ሄዳ ለሔዋን ነው ወሬ ማውራት የጀመረችው። ምን አለች? እግዚአብሔር ለምንድን ነው ከገነት ካሉት እጽዋት ሁሉ እንዳትበሉ የከለከላችሁ አለች። እየሰማችሁ ነው? ጥያቄ ልጠይቃችሁ፣ ልብ ብላችሁ ስሙ። እባብ ያወራል አያወራም? መልሱ እንጂ
እሺ እባብ ያወራል አያወራም? ለነገሩ የምታነበው መጽሐፍ ቅዱስ ይኸው ያወራል እያለ አይደለም ልትሉ ነው። ችግር የለም። ውሻ ያወራል አያወራም? አያወራም ማለት እሺ። አህያ ያወራል አያወራም? እሺ የሚያወራ እንስሳ አለ በጥቅሉ? ማን የሚያወራው? መልሱ እንጂ። ሰው ያወራል፣ ሌሎቹ ምን ያደርጋሉ? ይሰማሉ። ስለዚህ የሚያወራ እንስሳ የለም ማለት ነው። ለምን ይሄን እንዳልኳችሁ ልንገራችሁ። መጽሐፍ ቅዱስ ላይ ብዙ እንስሳቶች ሲያወሩ እናያለን። እግዚአብሔር አንደበታቸውን ሲከፍት እንኳን እንስሳ ቀርቶ ድንጋይ እንኳን ያወራል። ድንጋይ ያወራ። ግን ጭብጡ ምን መሰላችሁ? እንስሳት አወሩ ሲባል እንስሳት ማውራታቸውን ብቻ አይደለም መመልከት ያለብን። መጽሐፍ ቅዱስ ላይ እንስሳት እንደ እንስሳነታቸው የሚገለጡበት ቦታ አለ። እንስሳት ደግሞ በውክልና የሚቀመጡባቸው ቦታዎች አሉ። ለምሳሌ የሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ የሚባል 100 አለቃ አለ፣ ሮማዊ ወታደር እና ያንን ወታደር ቀድሞ ከማጥመቁ በፊት ቅዱስ ጴጥሮስ በሰገነት ላይ ቆሞ ትልቅ ራእይ አየ እና ከምድር እስከ ሰማይ ድረስ መጋረጃ ሲወርድ አየ እና ከመጋረጃው ውስጥ የማይበሉ በጣም ብዙ እንስሳት ይወጡ ነበር። ምን የማይደረጉ ብዙ እንስሳት ይወጡ ነበር እና የእግዚአብሔር መልአክ ወደ ጴጥሮስ ዞረና ምን አለው? እነዚህን እንስሳቶች አርደህ ብላ አለው። እና ጴጥሮስ ምን አለው? በአፌ እስካሁን የረከሰ ነገር አስገብቼ አላውቅም፣ አልበላም አለ። ምን አለው መልአኩ መልሶ? እግዚአብሔር የቀደሰውን አንተ የምታረክሰው ማነህ አለ። አሁን ይህንን ጥቅስ በነገራችን ላይ ብዙዎቻችን የማናውቅ ሰዎች የምንፈልገውን ለመብላት እንጠቅሰዋለን ነው። ለምሳሌ የማይበላ ምግብ የሚበላ ሰው አይቷችሁ አታውቁም? ምን ችግር አለው? ምግብ አያጸድቅም፣ አያስኮንንም፣ መብላት ነው ይላል። አይደለም። ይሄ ጥቅስ የተጠቀሰበት ዓላማ ሌላ ነው። እንስሳት ብሎ የእግዚአብሔር መልአክ ሳይበሉ የማይበሉ ሆነው አርደህ ብላቸው ያላቸው የማይበሉ እንስሳትን አርዳችሁ ብሉ ለማለት አይደለም። የማይበሉ እንስሳት ሆነው ሳለ አርደህ ብላው ያለው እነዛ እንስሳቶች ያልተጠመቁ የኢጥሙቃን ምሳሌ ናቸው፣ ወይም የአህዛብ ምሳሌ ናቸው። እየሰማችሁ ነው? የማይበሉትን እንስሳት አርደህ ብላቸው እንዳለው ያልተጠመቁትን እግዚአብሔርን ማወቅ የሚያስፈልጋቸውን እያጠመቅ አርደህ ብላቸው ማለት ክርስቲያን አድርጋቸው ማለት ነው። እየሰማችሁ ነው? ጥሩ። ስለዚህ በዚሁ መንፈስ ከተረዳችሁት እንስሳ የሚባለው እንስሳ ብቻ አይደለም ማለት ነው። እንስሳት ተብለው አህዛብም ጭምር ይጠቀሳሉ ማለት ነው። አንደኛ። ሁለተኛ እንስሳት ተብሎ ደግሞ የሰው አላዋቂነትም ይጠቀሳል። የነቢያት መጽሐፍት ላይ እንስሳት ወይንም ደግሞ በሬ፣ ላም፣ ከብት ጋጣውን አወቀ፣ ሕዝቤ ግን እኔን አላወቀኝም፣ እንደማያስተውል እንስሳ ሆነ ይላል። እየሰማችሁ ነው? ምን እንደማያደርግ እንስሳ? እንስሳት አያስተውሉም ማለት ነው እንደ ሰው። ስለዚህ አላዋስተዋይነትም ወይንም ደግሞ ማስተዋልን ማሳነስም ምን ተብሎ ይጠቀሳል? እንስሳ ይባላል። ልብ ብላችሁ ስሙ። ስለዚህ እስካሁን እንስሳ ማለት 3 ነገር ነው። አንደኛው እንስሳ ነው አለ። ሁለተኛው እንስሳ አህዛብን ለማለት ነው አለ። ሶስተኛው እንስሳ ደግሞ ምን ነው አልኳችሁ? የማያስተውል ነው ማለት ነው አለ። ጥሩ። አሁን ወደ ታሪኩ ተመለሱ። ሔዋንን ያነጋገረቻት ምንድናት? እባብ ምንድናት? እንስሳ አይደለ ነው አይደለች? እንስሳት ያወራሉ ያወሩ? እንስሳት በጤናማው ያወሩ አይናገሩ። ቋንቋ ቢኖራቸውም የሚናገሩበትን ንግግር ሊረዳ የሚችለው እንደነሱ የሆነ ሌላ ምንድን ነው? እንስሳ። አንተ የሆነን ሰው ቋንቋ አታውቀውም ማለት በነገራችን ላይ አይገባህም ማለት ጭራሽ ቋንቋ አይሰራም ማለት አይደለም። አሁን ለምሳሌ አንድ ሰው የማታውቁትን ቋንቋ ሲያወራ ብታዩት እገሌ እንስሳ ነው ማለት ነው የምትሉት። ቋንቋውን አንተ ምን አታረገውም ነው የሚባለው። አልተረዳኸውም አላወቅከውም እንጂ ያንን ቋንቋ የሚሰማ ሰው ግን ምን ያደርገዋል? እየሰማችሁኝ ነው? ታዲያ መልሷል። ስለዚህ ሌላ ሰው ያን ቋንቋ ምን ያደርገዋል? ይረዳዋል፣ ያውቀዋል ማለት ነው። እየገባችሁ ነው? ስለዚህ አሁን ተመለሱ። እንስሳ እባቢቱ ማለት ነው እንስሳ ናት። እንስሳው አወራ፣ እንስሳው ተናገረ ማለት ምን ማለት መሰላችሁ? አንደኛ አንተ የማይገባህን አንተ ልትረዳው የማትችለውን ነገር የሚያወሩ ሰዎች አሉ። የሚያወሩ ሰዎች አሁን እንስሳ ሲያወራ ሊገባው የሚችለው እንስሳ ነው ካልን እንስሳ ሲያወራ የሚገባቸው ሰዎች አሉ። ማለትም የመረዳት የሚከብዳቸውን መረዳት የማይችሉትን ለመስማት የሚከብዳቸውን ነገር ሲወራ የሚሰሙ ሰዎች አሉ። ለዛ ነገር ዝግጁ ሲሆኑ ማለት ነው። አሁን ለምሳሌ ክፋት ሲወራላቸው፣ ነውር ሲወራላቸው፣ ኃጢአት ሲወራላቸው ጆሮ የሚከፍቱ ሰዎች ማለት
ከዛ ከሚያወራው ሰው ጋር ምን ያደረጉ ሰዎች ናቸው? የተግባቡና የተባበሩ ሰዎች ናቸው። አንድ ሁለተኛ እንስሳው አነጋገራት ማለት ሁለተኛ እንስሳ ማለት ምን ማለት ነው ብያቸዋል። አህዛብ ናቸው ማለት ነው። አህዛብ ሲያወሩ ለምንድነው ጆሮ የምትሰጡት? ከቤተ ክርስቲያን ውጪ ያለ ሰው ሲናገር ለምንድነው ቤተ ክርስቲያን ውስጥ ያለ ሰው ጆሮ ከፍቶ አሃ እውነት እኮ ነው ምናምን እያለ ለምንድነው ጆሮ የምትሰጠው? ሲጀመር እኛ ውስጥ ያለ ነው የምንናገረውንና ቤተ ክርስቲያን ውስጥ ያለው ሰው የሚናገረውን ነገር እዛ ውጪ ላለው ጆሮ ለከፈት ነው ሰው ከፍተናል ወይ ብለን መጠየቅ አለብን። አላስተዋይ ሰው ሲያወራ የሚያዳምጥ ሰው አለ። ስለዚህ እንስሳው አወራ ማለት እባቢቷን ማውራቷን ብቻ አትመልከቱ። እንስሳው ተናገረ ማለት የማያስተውል ሰው ሲያወራ የሚሰማ ሰው ካለ፣ የማያምን እንደሱ እምነት ያለው ሰው ሲናገር የሚሰማ ሰው ካለ፣ ያለበትን ቦታ የማያቅ ሰው እንስሳ ከብቱን ጋጣውን አላወቀም ማለት የተባለው እንደነዚህ አይነት ሰዎች ካሉ የሚያወራ ሰው ካለ የሚመጣበትን ችግር ነው እየተናገረ ያለው። ስንታቻችን እኮ ነገራችን የማያስተውል ሰው አዳምጠናል፣ ለኛ አስተዋይ መስለውን ማለት ነው። ስንቶቻችን እኮ ማዳመጥ የሌለብንን የአህዛብን መዝሙር በሉት የአህዛብን ስብከት በሉት የአህዛብን የማይመጥነንን ነገር አዳምጠናል። በጣም ጥሩ ዕውቀት አለው እያልን ማለት ነው። እነዚህ ነገሮች በሙሉ ሰምተናል። ሔዋን እንደነዚህ አይነቱን እንስሳ በመስማቷ ምን መጣባት? ስሙ ያ እንስሳ ሰይጣን ነው ማለት ነው ያደረበት። መጥቶ ሲናገር የሰማነው ሐሰት ነገር ነው። ድሮም የማያስተውል ሰው የሚናገረው ነገር ጥቅም የለው። ድሮም አህዛብ ከሚናገሩት ነገር ውስጥ እምነት ይገኝበታል ተብሎ የሚጠብቅ ማንም የለም። ማን ከኛ መካከል ከዝንብ ማር የሚጠብቃል አለ? የለም። ከማያምኑ ሰዎች እምነት አንጠብቅ። ጆሮህን መድፈን አለብህ፣ መስማት የለብህም እንደማለት እኮ ነው። ቦታቸውን ከማያውቁ ሰዎች፣ የተሰጣቸውን ክብር ከማያውቁ ሰዎች ክርስቲያኖችንም ጭምር ያጠቃልላል። በነገራችን ላይ ክርስቲያን ሆኖ እግዚአብሔር የከፈተለትን ገነት፣ ክርስቲያን ሆኖ እግዚአብሔር የሰጠውን ቅዱስ ሥጋ ክቡር ደም፣ ክርስቲያን ሆኖ የከፈተለትን ቤተ መቅደስ፣ ክርስቲያን ሆኖ ያዘጋጀለትን ሙሉ ነገር ምንም ነገር የማይመስለውን ሰው ለምንድን የምትሰማው? ለምንድን የምታዳምጠው? አንዳንዶቻችን እኮ ቤተ ክርስቲያን ውስጥ ያለውን ትምህርት፣ ዕውቀት፣ ሕይወት ከማይኖሩት ሰዎች ክርስቲያን ናቸው ተብለው ከማያጣጥሙት ሰዎች እየሰማንና እያየን እኮ ነው። ሙሉ ክርስትናው እምነት እንደዛ ይመስላል። ሙሉ እንደዛ የተበላሸ የሚመስል ጥቂቶች ያጠፉት ጥፋት አይደለ ብዙሃኑን የሚያስወቅሰው። ስለዚህ ሔዋን ጆሮዋን ስትሰጥ የሰማችው ነገር ልክ አይደለም። ለምን ከሁሉም እንዳትበሉ ከለከላችሁ አለ። የሚያሳዝን ነገር ነው። እግዚአብሔር ያለው አንድ ነገር፣ ሰይጣን የሚያወራው ሌላ ነገር። እግዚአብሔር ያለው አንድ ነገር እንዳትበሉ ነው። እሱ ግን የሚላቸው ስንቱን እንዳትበሉ ለምን ከለከላችሁ ነው? ሁሉንም አለ። ዮሐንስ ዘደማስቆ የሚባል የቤተ ክርስቲያናችን አባት ምን ይላል? እግዚአብሔር አምላክ አንዷን እንጨት እንዳትበሉ ብሎ የከለከላቸው ይሄንን ሁሉ ለእናንተ ሰጧችሁ፣ ለእኔ ደግሞ አንድ ነገር ተውልኝ ሲል ነው ይላል። በቃ ለእኔ እስኪ አንድ ነገር ስጡኝ፣ እናንተ ግን ሁሉንም ውሰዱታል። እግዚአብሔር አያችሁና ያክል ቸር እንደሆነ ሁሉን ወስዶ አይደለም አንድ ነገር የሰጠን። ለኛ ሁሉን ሰጥቶ ለሱ ስንት ነገር ነው የወሰደው? አንድ ነገር ነው የወሰደው። በቃ እኔም አንድ ነገር ይኖረኝ፣ እናንተ ግን ብዙ ነገር ይኖራችሁ። እና ሰይጣን በሚናገረው ንግግር ውስጥ ሔዋን ጆሮዋን ሰጠች። ከዛ በኋላ መልስ መለሰችለት። ምን አለች? አይ እኛ የተከለከልነው አንድ ነገር ነው እንጂ ሁሉን ነገር አይደለም አለች። ጥሩ ልብ ብላችሁ ስሙ። አሁን እኔና እናንተ የሚያወራ እንስሳ ቤታችሁ ገጥማችሁ ቢያናገራችሁ ታናግሩታላችሁ? እንስሳ ሲያወራ አይታችሁ እንደለመዳችሁ አትምሰሉ። ቤታችሁ ያለው ውሻ ቢንጂ ቢላችሁ እውነትህን እኮ ነው ብላችሁ ትበላላችሁ? ሲጀመር የሚያወራ ውሻ በማየታችሁ ራሱ ምን እንደምታረጉት ትደናገጣላችሁ። እንግዳ ነገር ነው። ስሙ በደንብ። ሰው ስራው እንግዳ ያስብለዋል። ሰው ንግግሩ እንግዳ ያስብለዋል። ሰው አዋዋሉ እንግዳ ያስብለዋል። የሔዋን ትልቁ ስህተቷ፣ መጀመሪያ ስህተቷ ጆሮዋን መክፈትና መናገር ለማይጠበቅባት ሰው መክፈቷል። እየሰማችሁ ነው? ጆሮዋን ሲጀመር ለምንድን ነው ከሷ ከማይመጥናትና ለሷ ከማይስማማት ጋር ወርዳ የምታወራው? እሷ ሰው ናት። የሚያናግራት ምንድን ነው? እንስሳ ነው። ለምንድን ነው ሰው ወርዶ ከእንስሳ ጋር የሚያወራው? ለምንድን ነው ክርስቲያኖች የምንወርደው? ለምንድን ነው ክርስቲያኖች ከማይመጥነን አዋዋልና ከማይመጥነን አነጋገር፣ አስተሳሰብ፣ ድርጊት ራሳችንን ዝቅ አድርገን የምንገኘው? ይህን እንድንማርበት እኮ ነው ነጥቡ። ሔዋን ወርዳ ከእንስሳ ጋር አወራች። ዛሬም ወርደን የማይዋልበት የምንውል፣ የማይወራውን የምናወራ፣ የማይታሰበውን የምናስብ፣ በእኛ ቋንቋ ደግሞ አርቆ አሳቢ
ወይ ደግሞ አዲስ ነገርን እንደሚያስብ አድርገን ይሄ እርስ በርስ እናኮለጳጵሰዋለን። በቃ ቦታ እንሰጠዋለን። ግን ልክ አይደለም። ሰው የሚያስብበት ልክም ጣሪያም መጠንም አለ። ሲወርድ ግን እንደ እንስሳ ሊያስብ ይችላል። ከእንስሳ ጋር ሊያወራም ይችላል። አንደኛው ስህተቷ እሷን። ሁለተኛው ስህተቷ እግዚአብሔር አምላክ አትብሉ ይሄንን ነገር እንዳትበሉ ብሎ ሲናገር ታውቃላችሁ፣ እባብ እኮ አልሰማችሁ። ማንም የሰማ የለም። ይሄንን ትእዛዝ የሰጠው እና ሲናገር የሰማው መጀመሪያ አዳም። ማን አልኳችሁ? አዳም። ሔዋን ራሱ አልተፈጠረችም። ሔዋን አዳም ጎን ውስጥ ሆና ነው ይሄን ትእዛዝ የሰማችሁ እንዳትበሉ ያለው። ግን ሔዋን ከወጣች በኋላና ከአዳም ጋር መኖር ስትጀምር ግን አዳም ምን አላት? አትንኩት ብሏል አላት። ምን አታርጉት? እግዚአብሔር ያለው አትብሉ ነው። እሱ ግን እያላት ያለው ምን አታርጉ ነው። ካልነካችሁ ምን ስለማታረገው ነው። አርቆ እያጠረ ነው ማለት ነው። እየዋሸ እንዳይመስላችሁ። አርቆ እያጠረ ነው። ካልነካሽው አትበዩ፣ ስለዚህ አትንኩት ብሏል አለ። ይሄን ትእዛዝ ለነሱ ነው የተናገሩ። እሷ እግዚአብሔር የነገራትን ትእዛዝ፣ በሌላ አገላለጽ እግዚአብሔር የነገራትን ምስጢር ለሌላ ሰው ተናገረችው፣ ለሌላ እንስሳ ተናገረችው። ዛሬም እግዚአብሔር የነገራችሁን ምስጢር እንደ ምስጢርነቱ ለማያከብረው ሰው ለምን የምትነግሩት? እንደ ምስጢርነቱ ለማይንከባከበውና ቦታ ለማይሰጠው ሰው ለምን የምናወራው? አይወራም እኮ ራሱ። በቃ አያችሁት ስህተቷን። ማውራት ከሌለባት ጋር አወራች፣ ጆሮ መስጠት ከሌለባት ጋር ጆሮ ሰጠች። ማናገር የሌለባትን ምስጢር ደግሞ ለጠላቷ ለራሷ ሰጠች። ስለዚህ ሔዋንን የጣላት ማን ይመስላችሁ? እርግጥ ነው ሰይጣን የጣላት። ሰይጣን ግን የጣላት ከሔዋን ምን አግኝቶ ነው? አያችሁ፣ ሰይጣን ድክመታችንን አውቆ የሚጥለን ትላልቅ ፈተና ብቻ አምጥቶ አይደለም፣ በትናንሽም ይጥለናል አልኳችሁ። ሁለተኛ ጠላት እኛን የሚጥለን የሚያጠቃንንና የሚያዋርደንን ነገር ከማን? ራሳችን ሰምቶ ነው። ከራስ ሰምቶ እኔ እኮ እንትን ነገር አልችልም አትሉ? እኔ እኮ እንትን ነገር አይሆንልኝም። አሁን የገሌን ዘፈን ስሰማ በቃ አይሆንልኝም። የገሌን ፊልም ሳየው አይሆንልኝም። በቃ እገሌን ሳየው የሆነ ነገር ያረገኛል። የሚያጠቃህን፣ የሚገልህን፣ የሚያዋርድህን፣ ዝቅ የሚያረግህን ነገር ለጠላት ተነግረዋለህ። ስለዚህ ያንን ነገር እኮ ይዞ ምን ያረጋሃል ማለት ነው? እንዲጥልህ በር እየከፈትክለት ነው። ስለዚህ አይሆንም፣ ይሄንን ነገር ነው ብትበሉት ብትጠጡት እንዲያውም እንደሱ አምላክ እንዳትሆኑ ነው አለ። ከዛ በኋላ ግን ሰይጣን ምንድን ያላት? በጣም የሚገርማችሁ ነገር መልካሙንና ክፉን እንዳታውቁ ነው አላት። እስኪ መልካምንና ክፉን በሉ። እንዳታውቁ። በሌላ አማርኛ ይሄንን ዕፀ በለስ ብትበሉት መልካምና ክፉን ምን ያደርግላችኋል? ይገልጥላችኋል ነው። እና ቅዱስ ኤፍሬም ሶርያዊ ሔዋንን በጣም አድርጎ ይወቅሳታል። ምን ይላታል መሰላችሁ? ሔዋን ሆይ ምን አለ ከሰይጣንና አድሮበት ከሚያሳስተው ከዛ እባብ እኮ የተሻለ ጭንቅላት አለሽ። ይሄንን ዕፀ በለስ በልቶ ክፉና ደግ ማወቅ ይቻላል ለሚልሽ ጠላት አንተ እያወራህ ያለው ራሱ ክፉ ይሁን ደግ ይሁን በምን አውቃለሁ ብለሽ ለምን አልጠየቅሽውም? እውነት ለመናገር ቀጥፈሽ የምትበይው ቅጠል አምላክ ሊያረግሽ ቢችል ኖሮ ለምን እሱ መጀመሪያ አይበላውም ነበር እያለ ይጠይቃል። እውነት እኮ ነው። ሰይጣን በነገራችን ላይ እንድንሆንና እንድናደርገው የሚያዘን ነገር በሙሉ ለኛ የሚጠቅመን ቢሆን ኖሮ መጀመሪያውኑ አይነግረን። ሁሌም የሚያወራው ነገር ለኛ የሚጠቅመንን ይመስላል እንጂ ምንም የማያረግንን የማይጠቅመንን። ስለዚህ ሔዋን ቀጠፈች፣ እሷን በላች፣ ባሏን በላ። ከዛ በኋላ ወደቁ። የማይጾም ሰው በነገራችን ላይ ውድቀቱን እዚሁ ላይ ነው የምታዩት። የማይጾም ሰው የሚያውቀውን ራሱ ይረሳዋል። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። የማይጾም ሰው የለበሰውን የብርሃን ልብስ ተገፎለት የሞተ ሬሳ የሚባል ቁርበት የሚለብስ ሰው ነው። የማይጾም ሰው ከሚኖርባት ከገነት ተዋርዶ ወደ ምድር የሚወርድ ነው። የማይጾም ሰው ገነትን ብቻ ሳይሆን እግዚአብሔርንም የሚያጣ ነው። እግዚአብሔር ካለመጾም ሁላችንን የሚሰውረን። እህሉን አይደለም እያልኳችሁ ያለሁት፣ እህሉን አይደለም። እህል ብቻውን የሚያጸድቅም እህል ብቻውንም የሚያስኮንን ነገር አይደለም። ልብ ብላችሁ ስሙ ክርስቲያኖች። አለመብላት የሚያጸድቅ የሚመስለን ሰዎች አለን። መብላት ደግሞ የሚያስኮንን የሚመስለን ሰዎች አለን። አይደለም። አስታውሱ ይላል ቅዱስ አባታችን አባ ሙሴ ጸሊም፣ አለመብላት ጽድቅ ቢሆን ኖሮ ጠላታችሁ ሰይጣን እኮ አይበላም። መብላት የሚያስኮንን ቢሆን ኖሮ እኮ ሐዋርያት በበሉበትና በቀመሱበት ልክ በተኮነኑ ነበር።
ሰውን የሚያጸድቀውም የሚያስኮንነውም መብላትና ለመብላቱ አይደለም። አሁን ግን አይታችሁታል። ሲበላ ያየነውን ሰው በሙሉ እኛ ምን እያደረግነው? በቃ ኮድነንበታል። ሳይበላ ያየነውን ሰው በሙሉ ደግሞ በእኛ አይምሮ ምን አድርጓል? ጸድቋል ማለት ነው። አይሰራም እንደዛ። አለመብላትም መብላትም አይደለም ለጽድቅና ለኩነኔ ምክንያት የሚሆን። በጾሙ ጊዜ ላይ እኛ በስጋ ምግብ ሳንከት፣ ነገር ግን መከልከል ከሚገባ ሌሎች ነገሮች ኃጢአት እየሰራን ከሆነ እውነት እየተነጋገርን ከሆነ የጾምን አይደለም። በአንጻሩ ደግሞ ባይደረግም በጾም ጊዜ ላይ እየበላን ግን ከሌሎች ኃጢአቶች ብንከለከል ደግሞ አይገሌ የጾመች አይደለም አይባልም። ከምግብ አዎ ላትከለከል ትችላለች፣ ከኃጢአት ግን ራሱን መጠበቅ አለበት። ስለዚህ እሱን አንደኛ ያዙ። ሁለተኛ ይሄንን ብቻ ብያችሁ ትምህርታችንን እንጨርስ። ብሉይ ኪዳን ላይ ካሉ መጽሐፍቶች መካከል ከመጽሐፈ ዕዝራ ጋር ድሮ ይቆጠር የነበረ አባቶቻችን ግን በቀኑን የለዩት መጽሐፍ አለ። መጽሐፈ ነህምያ ይባላል። መጽሐፈ ነህምያ አንድ ነህምያ የሚባል እስራኤላዊ የእስራኤል ቅጥርና ሀገር መፍረሱንና መውደሙን አይቶ ጾሞና ጸልዮ ሀገር ለመገንባት የወረደ ሰው የምታገኙበት ነው። አንድ ሰው ጾሞ ምን ያመጣል ካላችሁ ቤታችሁ ገብታችሁ ነህምያን እዩት። እግዚአብሔር አምላክ የጾምነውን ጾም እንዳስጀመረን ለፍጻሜው በቸርነቱ ያብቃል። በምሕረቱ በደግነቱ እግዚአብሔር ከምናየውም ከማናየውም ከምናውቀውም ከማናውቀውም ለጾማችን ከማይሆነው መሰናክል ሁሉ ይጠብቀን። የሰማነውን በልቦናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።